ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥና ከባህር ማዶ ይመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሄዱታ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የመጀመሪያው የላቲን አሜሪካ ሊቀ ጳጳስ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት መለየታቸውን ቫቲካን ዛሬ አስታውቋል። ፍራንሲስ ትላንት የትንሣኤ በዓልን አስመልክተው በቅዱስ ጴጥሮስ አደባባይ ብቅ ብለው ለእምነቱ ተከታዮች መልካም ትንሣኤ የሚል አጭር መልእክት አስተላልፈዋል። በህመም ላይ የሰነበቱት ፍራንሲስ ወንበር ላይ ተቀምጠው በተወካያቸው በኩል ባስተላለፉት መልእክት ያለ እምነት ነጻነት፣ የአስተሳሰብ ነጻነትና የሐሳብን የመግለጽ ነጻነት እንዲሁም የሌሎችን አመለካከት ከማክበር ውጪ ሰላም አይኖርም ብለዋል። የ88 ዓመቱ ፍራንሲስ አሳሳቢ ያሉትን ጸረ ሴማዊነትና የጋዛን አሳዛኝ እልቂት አውግዘዋል። ሊቀነ ጳጳስ አቡነ ፍራንሲስ በከፍተኛ የሳምባ ምች ህመም ሆስፒታል በሕክምና ሲከታተሉ እንደነበር የተገለጸ ሲሆን በተደጋጋሚም የጤናቸው ሁኔታ አሳሳቢ ሁኔታ ላይ መሆኑ እየተዘገበ እንደነበር ይታወሳል። የ88 ዓመቱ ርዕሰ ሊቃነ ጳጳስ ፍራንሲስ የካቲት 7 ቀን 2017 ዓ.ም የመተንፈስ ችግር ህመም ገጥሟቸው ሮም በሚገኘው ጌምሊ ሆስፒታል ለሕክምና ከገቡ ጊዜ ጀምሮ በዓለም ዙሪያ ያሉ ካቶሊክ ምዕመናን ላይ ለሃይማኖት አባታቸው ጤና ጸሎት ሲያደርጉ ቆይተዋል ሲል ዴይሊ ሜል ዘግቧል። በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ በሊቀ ጳጳስ ፓፕ ፍራንሲስ ህልፈት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፍራንሲስ የርህራሄ የመልካምና የአገልግሎት ዘመን አሻራ ትውልዶችን እያነሳን እንደምንቀጥል እምነቴ ነው ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም። ቀዳሚ ወዳደረግነው ዜና ስናልፍ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለ30 የመንግስት ተቋማት ነጻ የዳታ ማዕከል አገልግሎት እየሰጠ መሆኑን አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና እንዳሉት በኢትዮጵያ የሚገኙ ተቋማት ዳታን በአግባቡ ጥቅም ላይ የማዋል ልምዳቸው አነስተኛ ነው ብለዋል። በሌላ በኩል ዳታን በትክክል የማስቀመጡ ተሞክሮ አነስተኛ መሆኑን ጠቁመው ያለውን ዳታ ተረድቶ በአግባቡ የመጠቀም ችግር በሰፊው እንደሚስተዋልም አስረድተዋል። አሁን ላይ ከተቋማት ጋር በቅንጅት በመስራቱ አብዛኞቹ ተቋማት ዳታን በአግባቡ እንደሚያስቀጥልና አርቲፊሻል ኢንተለጀንስ በመጠቀም ተቋማቸውን ማመዘን እንደሚችሉ እየተደረገ ይገኛልም ብለዋል። ለዚህም ለ30 ተቋማት በነጻ የዳታ ማዕከል አገልግሎት እንዲያገኙ እየተደረገ እንደሚገኝም ገልጸዋል። ከውጭ ሀገራት በተለይ ከአሜሪካ፣ ቻይና፣ ከተባበሩት አረብ ኤሚሬቶችና ከእስራኤል ተቋማት አጫጭር ስልጠናዎች መገኘቱንም ጠቅሰዋል። ዳታ ለአንድ ሀገር ትልቅ ሀብት መሆኑን በመገንዘብ በአግባቡ ማስቀመጥና ጥቅም ላይ ለማዋል በትብብር መስራት እንደሚገባም አጽንኦት ሰጥተዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው ተመለሱ። ተመላሾቹ 2747 ወንዶች፣ 508 ሴቶችና 30 ጨቅላ ህጻናት ሲሆኑ ከነዚህ ውስጥም 159 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙ ተገልጿል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 18969 ኢትዮጵያውያን ከሳውዲ ወደ ሀገራቸው መመለስ መቻሉ ተጠቁሟል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። ኢትዮጵያ በግብርና ልማት ስራ እያስመዘገበች ያለው ስኬት ለሌሎች አፍሪካ ሀገራት ምሳሌ እንደሚሆን የግብርና ሚኒስቴር አማካሪ ዶክተር ዜናው ሀብተወልድ ገለጹ። ኢትዮጵያ በአፍሪካ የልማትና ልማት ፕሮግራም የተሻለ አፈጻጸም እንዳላትና ፕሮግራሙ ያስቀመጣቸው መስፈርቶች በልማት እቅዷ በማካተት ተግባራዊ ማድረግ ለውጤቷ መገኘት ትልቅ ድርሻ አበርክቷልም ብለዋል። በስንዴ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋትና በሌሎች የግብርና ልማት ስራዎች እያስመዘገበች ያለው ስኬት ለሌሎች የአፍሪካ ሀገራት ምሳሌ የሚሆን ነው ማለታቸውን ኢዜአ ዘግቧል። በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ እንዳሉት የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር የግብርና ስራ ለማከናወን እያደረጉ ያለውን ጥረት የበለጠ ውጤታማ ለማድረግ ድጋፍ እየተደረገ መሆኑንም ገልጸዋል። ፕሮግራሙ ምርትና ምርታማነትን በማሳደግ የገበያ ትስስር በመፍጠር የግብርና ፖሊሲዎች አሰሪ እንዲሆኑና የተደራጀ የመረጃ ስርዓት አያያዝ ላይ የቴክኒክ ድጋፍ እንደሚያደርግም አስረድተዋል። ግብርናን ማመዘንና በቴክኖሎጂ የማገዙ ስራ የበለጠ ተጠናክሮ እንደሚቀጥልም አረጋግጠዋል።
ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት ሁለቱ ሀገራት ያላቸውን የትብብር አድማስ ያሰፋ መሆኑን የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። የጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ይፋዊ ጉብኝትን አስመልክቶ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ማብራሪያ ሰጥተዋል። ስማቸው ታፈረ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ የቪየትናም ጉብኝት ሁለቱ ሀገራት ያላቸውን ትብብር አድማስ ያሰፋ መሆኑን የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገልጸዋል። ሚኒስትሩ እንደገለጹት ቪየትናም በሩዝ በቡናና በሌሎች የግብርና ምርቶች ራሷን ከመቻል አልፋ ከፍተኛ ምርት ወደ ውጭ የምትልክ ሀገር ናትም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራት መሪዎች ጋር ባደረጉት ውይይት ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ በምታደርገው ጥረት ከስንዴ ቀጥሎ ለሩዝ ምርት ትኩረት መስጠቷን መግለጻቸውን አስታውሰዋል። ቪየትናም የሩዝ ምርትን ለማስፋፋት በአትክልትና ፍራፍሬ በቡና ምርትና በምግብ ሰብል ራስን ለመቻል በሚደረገው ጥረት ከፍተኛ ልምድ ማግኘት የሚቻልበትም ነው ብለዋል። ኢትዮጵያ በአረንጓዴ አሻራ የደን ሽፋንን ለማሳደግ የአየር ንብረት ለውጥን ለመከላከል የምታደርገውን ጥረት ከቪየትናም ጋር ተመሳሳይ ልምድ የሚገኝበት እንደሆነም አስረድተዋል። ቪየትናም ከፍተኛ የውጭ ቀጥታ ኢንቨስትመንት በመሳብ ኤክስፖርት መርህ ኢኮኖሚን መገንባቷን ጠቅሰው ለትምህርት ከፍተኛ ትኩረት መስጠቷን ጠቅሟታል ብለዋል። በአምራች ኢንዱስትሪው በከፍተኛ ቴክኖሎጂ የታገዘ ኢንዱስትሪ መገንባቷን በማውሳት ኤሌክትሮኒክስ፣ ጨርቃጨርቅና የጫማ ምርትን በስፋት ያመረተች ወደ ውጭ እንደምትልክ አስረድተዋል። ኢትዮጵያ ተኪ ምርቶችን ለማምረት በተለይም በአምራች ኢንዱስትሪ በጨርቃጨርቅና በግብርና ምርቶች ማቀነባበር ላይ እየሰራች መሆኗን ከቪየትናም ልምድ መቅሰም የሚቻልበት ሁኔታ እንዳለም ገልጸዋል። በሐዋሳ ልዩ ኢኮኖሚ ዞን የቪየትናም ባለሀብቶች ገብተው እየሰሩ ነው ያሉት ሚኒስትሩ የሀገሪቱ ባለሀብቶች ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳላቸው መግለጻቸውንም ተናግረዋል። ጠቅላይ ሚኒስትሩና ልኡካናቸው በከተማ ግንባታ እየሰሩ ያሉ ስራዎችን መጎብኘታቸውና በዚህም የኮሪደር ልማት ይበልጥ ማጎልበት የሚችሉ ልምዶችን የተቀሰመበትም ነው ብለዋል። በንግድና ኢንቨስትመንት በጋራ ልማት በተለይም በደህንነት ቅነሳ ከቪየትናም ጋር መስራት የሚያስችሉ ውይይቶች በማድረግ መግባባት መፈጠሩንም ጠቁመዋል። የቪየትናም መሪዎች ኢትዮጵያ ቪየትናምን ከአፍሪካ ጋር የምታስተሳስር ስትራቴጂካዊ አጋር አድርገው እንደሚወስዷቸው መግለጻቸውን አንስተዋል። ኢትዮጵያ በኤዥያ ለምታደርገው ግንኙነት ቪየትናምን ስትራቴጂካዊ አጋር አድርጋ መውሰድን መገንዘብ መቻሉን ነው ያብራሩት። የኢትዮጵያ አየር መንገድ በቅርቡ ወደ ኖሃ ቀጥታ በረራ ለመጀመር ስምምነት ማድረጉ ኢትዮጵያና አፍሪካ ከቪየትናም ጋር ለማገናኘት ድልድይ ሆኖ እንደሚያገለግልም ገልጸዋል። የኢትዮጵያ ልኡካን በቪየትናም ባደረገው ውይይት ሁለቱ ሀገራት በንግድ፣ በኢንቨስትመንት፣ በትምህርትና ሌሎች ዘርፎች የትብብር አድማሳቸውን ለማስፋት መስማማታቸውን ሚኒስትሩ ገልጸዋል። በሶስት ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፍቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ቁም ነገር ሽፈራው ተጨማሪ አላት። በአፋን ኦሮሞ፣ ትግረኛና ሶማሌኛ ቋንቋ የመንጃ ፍቃድ ስልጠና እንዲሰጥ መፍቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ በሪፎርም ሂደት ውስጥ እንደሚገኝና ለረጅም ጊዜ ሲጠየቁ የነበሩ በርካታ የተገልጋዮችን የመልካም አስተዳደር ጥያቄዎች እየፈታ እንደሚገኝ ገልጿል። ተቋሙ ከሚሰጣቸው በርካታ አገልግሎቶች ውስጥ አዲስ መንጃ ፍቃድ አገልግሎት አንዱ ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ እንደነበረ ተጠቅሷል። በአፍ መፍጫ ቋንቋ በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ መሆኑን የባለስልጣኑ መረጃ አመላክቷል። ይህን ተከትሎም ተቋሙ በዝርዝር ጉዳዩን ፈትሾ የአካታችነት ጥያቄው አሳማኝ መሆኑንና የተሟላ የካሪኩለም ዝግጅት ስራ መጠናቀቁን በማንሳት ለመንጃ ፍቃድ ስልጠና በሶስት ሀገራዊ ቋንቋዎች ስልጠና እንዲሰጥ መወሰኑን አስታውቋል። በዚህም ፍቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግረኛና ሶማሌኛ ቋንቋዎች ለማሰልጠን ፍቃደኛ መሆናቸው ተገልጿል። ስለሆነም ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ፍቃድ መስጠቱ ነው የተጠቆመው። በሌላ በኩል እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ባለስልጣኑ አስገንዝቧል። በህንድ የኢትዮጵያ አምባሳደር ፍስሐ ሻውል የተሳተፉበት የኢሲያ የቢዝነስና ሶሻል ፎረም ተካሂዷል። በፎረሙ የህንድ
ባለሀብቶች በኢትዮጵያ በጤና ዘርፍ እንዲሰማሩ አምባሳደር ፍስሐ ሻውል ጥሪ አቅርበዋል። አቤኔዘር ወርቁ ተጨማሪ ያለው በህንድ የኢትዮጵያ አምባሳደር ፍስሐ ሻውል የተሳተፉበት የእስያ የቢዝነስና ሶሻል ፎረም ተካሂዷል። ፎረሙ ከአፍሪካ፣ አሜሪካና እስያ የተውጣጡ ባለሀብቶች፣ ዲፕሎማቶች፣ የምርምር ተቋማት፣ ታዋቂ ግለሰቦችና ሌሎች ባለድርሻ አካላትን በአንድ መድረክ ያገናኘ ሲሆን የዓለም የቢዝነስ ስነ ምህዳር ላይ ለውጥ ማምጣት በሚቻልበት ሁኔታ ላይ መክረዋል። በመድረኩ ላይም አምባሳደር ፍስሐ ሻውል ኢትዮጵያ በዓለም ሶስተኛዋ የዲፕሎማሲ ማዕከልና የአፍሪካ መግቢያ በር ናት ብለዋል። መንግስት የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት በማድረግ የወሰዳቸውን እርምጃዎች አስመልክቶም ለፎረሙ ተሳታፊዎች ገለጻ አድርገዋል። የኢኮኖሚ ኢኒሼቲቭ የውጭ ቀጥታ ኢንቨስትመንትን በተለይ በጤና እንክብካቤና የጤና ቱሪዝም ለመሳብ ምቹ ሁኔታን የፈጠረ መሆኑን ገልጸው ይህም ኢትዮጵያ አፍሪካውያን ለጤና አገልግሎት የሚመርጧት ዋነኛ መዳረሻቸው እንድትሆን አድርጓታል ብለዋል። የህንድ ባለሀብቶች ይህንን ምቹ የኢንቨስትመንት እድል ተጠቅመው በኢትዮጵያ የጤና እንክብካቤና የጤና ቱሪዝም መስኮች ላይ እንዲሰማሩ ጥሪ አቅርበዋል። ፎረሙ ለዜጎችና ተቋማት ዘላቂ ሀብት መፍጠር፣ የቴክኖሎጂ ለውጦች፣ የሰው ሰራሽ አስተውሎት፣ የአየር ንብረት ለውጥና የኢነርጂ ሽግግር ላይ ትኩረት በማድረግ መወያየቱን በኒው ዴሊ የኢትዮጵያ ኤምባሲ መረጃ ያመለክታል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም